السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلن تجد له وليا مرشدا. ونشهد أن لا إله إلا الله وحده لا شريك له، ونشهد أن سيدنا ونبينا محمدا عبد الله ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في دين الله حق جهاده حتى أتاه اليقين، وصلوات الله وسلامه عليه وعلى كل من تبعه بالإحسان إلى يوم الدين. أما بعد، إن شاء الله ودي ተከታታዮቻችን عقيدة كل مسلم የምትል ትንሽ ሪሳላ ነበረች የተማማርን ያልጨረስናት። እሷን በአላህ Subhanahu Wa Ta'ala ፈቃድ ካደረስንበት ደርሳችን እንቀጥላለን። እንግዲህ ደርሱ የደረሰው ቁጥር 39 ላይ ነበረ። ያው ጀምረ ነው ታንጨርሰው የቀረን ርዕስ ስለነበረ ከዚሁ ድጋሜ እናነሳለን ቀጣይ ትምህርታችንን ማለት ነው። 39ኛው ጥያቄ ላይ ሼኹ ከይፈ ኑሒቡ አላህ ወረሱለሁ ሰለላሁ ዐለይሂ ወሰለም፣ አላህ ሱብሓነሁ ወተዓላንና እንዲሁም መልእክተኛውን እንዴት ነው የምንወደው የሚል ጥያቄ ያነሳሉ። ለጥያቄው እዛው መልስ ሲሰጡ አልመሐበቱ ተኩኑ ቢጧዓቲ ወኢትባዒል አዋሚሪ፣ መሐባ ማለት ሙደታ ማለት ሊረጋገጥ ሊሆን የሚችለው አላህ ሱብሓነሁ ወተዓላን በመታዘዝ መልእክተኛውን በመታዘዝና ወኢትባዒል አዋሚሪ ትእዛዛቶችን በመከተል ነው ይላሉ። ለዚህም ያው እንግዲህ የቁርአን አንቀጽና የሐዲስ ማስረጃ ያጣቅሳሉ ማለት ነው። እነዚህን ግንዛቤ በማስገባት የውደታችን መገለጫ ሊሆን የሚገባው ጣዓና ኢትባዓል አዋሚር ወይም ኢትባዓን ነብይ መሆኑ የተረጋገጠ ጉዳይ ነው ማለት ነው። ከዚህ ውጭ ባለ መልኩ ምንም ይሁን ምን ማንም ይሞግተው ማንም የአላህንና መልእክተኛውን የመውደድ መለኪያና ምልክት ሊሆን ፈጽሞ አይችልም ማለት ነው። ጣዓ ማለት ምን ማለት ነው? ጣዓ ማለት ሁወ አልኢእቲማር ቢማ አመረ አላሁ ሱብሓነሁ ወተዓላ፣ አላህ ሱብሓነሁ ወተዓላ ባዘዘው ነገር መታዘዝ ነው። አጢዑ ላህ ወአጢዑ ረሱላ፣ አላህ ሱብሓነሁ ወተዓላ መልእክተኛውን አላህን ታዘዙ መልእክተኛውንም ታዘዙ በማለት የሁለታቸውንም ትእዛዝ እንድንፈጽም እንድንተገብር ያስገድዳል ወይም ያዛል ማለት ነው። ስለዚህ መሐባ ወይም መውደድ በሞግት የሚሆን ነገር እንደማይሆን ነው እንግዲህ እዚህ ጋር የነገሩን ያሉት ማለት ነው። ሸይኹ አልመሐበቱ ተኩኑ ቢጧዓቲ ወኢትባዒል አዋሚሪ። ማስረጃው ምንድን ነው? ሸይኹ የመውደድን መለኪያ መታዘዝና እንዲሁም ትእዛዞችን መከተል ነው ለማለታቸው ምንድን ነው ማስረጃቸው ወደሚለው ስንመጣ የቁርአን አንቀጽ ማስረጃ አላቸው። አንድ ብቻ ማለት አይደለም። ያው ሼኹ እንደሚታወቀው ከዚህ በፊትም በተደጋጋሚ እንዳነሳ ነው ኪታቧን አጠር ለማድረግ አንድ የቁርአን አንቀጽ አንድ የሐዲስ ማስረጃ ነው የሚያቀርቡት እንጂ በዚህ ጉዳይ ላይ ብዙ ማስረጃዎችን መጥቀስ ተስኗቸው ወይም ደግሞ የሌለ ሆኖ አይደለም። ይህንን እኛም ስናስቀራ ወይም ደግሞ ኪታቧን ገለጻ ስናደርግ ሌሎች ማጣቀሻዎችን እና ማስረጃዎችን አለማምጣታችን በዚህ ጉዳይ ላይ ጠፍቶ ሳይሆን ማስረጃ ትምህርቱን አጠር ለማድረግ ሲፈለግ ነው። ሆኖም ደግሞ ማስረጃው ትክክል እስከሆነ ድረስ አንድም ቢሆን በማስረጃነት በኩል በቂ ነው የሚሆነው። ማመን መቀበል ግዴታችን ከመሆኑ አንጻር ያ አንድ ማስረጃ ታለ በቃ خلاص ይሄንን በጥሞና ተከታትለን ወደ ተግባር መቀየር ነው የሚጠበቀው ማለት ነው። ቁል ኢን ኩንቱም ቱሒቡነ አላህ፣ አላህን የምትወዱ ከሆነ በላቸው ይላል አላህ ሱብሓነሁ ወተዓላ። ፈተቢዑኒ፣ እኔን ተከተሉኝ በላቸው። ዩሕቢብኩም ላህ፣ ያኔ አላህ ሱብሓነሁ ወተዓላ ይወዳችኋል። ይሄ ነው እንግዲህ አላህ ሱብሓነሁ ወተዓላ ምን እያለ ነው ለመልእክተኛው? እነዚህ ሰዎች በእርግጥ አላህን እንወዳለን የሚሉ ከሆነ እንዲሁም መልእክተኛውን እንወዳለን የሚሉ ከሆነ መለኪያውና ሚዕያሩ አንተን መከተል ነው ጉዳዩ። አንተን መከተል ላይ ምን አይነት ነው አቅማቸው፣ ምን አይነት ነው ሁኔታቸው ያለው ተጨባጫቸው ምን አይነት ነው? ተከትለው ከሆነ በእርግጥም ያው የመውደዳቸው መለኪያ ነው ሚዕያር ነው ሲል አላህ ሱብሓነሁ ወተዓላ ያስቀምጣል። ግን የማይከተሉ ከሆነ የሙግትና የውሸት እንጂ ሐቂቃ የመውደድ መለኪያ አይደለም እያለ ይገልጽልናል ማለት ነው። እንግዲህ በሱረቱ አሊ ኢምራን አንቀጽ 31 ላይ ቁል በላቸው ኢን ኩንቱም ቱሒቡነ አላህ፣ አላህን እንወዳለን የምትሉ ከሆነ ወይም የምትወዱት ከሆነ ፈተቢዑኒ፣ እኔን ተከተሉኝ በላቸው። ዩሕቢብኩም ላህ፣ ያኔ ያው በእርግጥም አላህ ይወዳችኋል በላቸው ይላል። ይሄ እንግዲህ ነቲጃ ነው፣ ውጤት ነው። እኛ አላህ ሱብሓነሁ ወተዓላን ከወደድን መልእክተኛውን ከወደድን
አላህ ሱብሓነሁ ወተዓላ እኛን ይወደናል። ውጤቱ ይሄ ነው። ቀጥሎም ወየግፊር ለኩም ዙኑበኩም ወንጀላችሁንም ይምርላችኋል በላቸው ይላል። ተጨማሪ ብዙ ውጤቶችን እንደሚያስከትልና እንደሚያስመዘግብ እየነገረን ነው ማለት ነው። ግን እውነተኛ መሆን ያስፈልጋል። እውን እንወደዋለን፣ እውን መልእክተኛውን እንወደዋለን። የውደታችን መለኪያና መገለጫ ትእዛዙን ማክበር ነው ወይስ ደግሞ ፈሊጥ ማውጣት ነው? ይህንን በጥንቃቄና በጥሞና በትኩረት ልናየው ይገባል ማለት ነው። በዚህ ጉዳይ ላይ ሰዎች የሚሞግቱ ስላሉ ነው። ሳይሆኑ ሆነናል ብለው የሚሞግቱ ስላሉ ነው። አልውሱል ቀብለል ውሱል የምነዑል ውሱል ይላሉ። መድረስን መሞገት ከመድረስ በፊት መድረስን ይከለክላል ይባላል እና ደርሻለሁ፣ እኔ ወዳጅ ነኝ፣ እኔ እንደዚህ ነኝ ማለት ብቻውን በቂ አይደለም። ሲጀመር አላህ ሱብሓነሁ ወተዓላን ከወደድ ነው እሱን መታዘዝ ነው። መልእክተኛውን ተወደድን እሳቸውን መከተል ነው። ያ ነገር እኛ ወደናቸዋል አልወደድናቸውም የሚለው ሙግትና ክርክር ውስጥ ራሱ የሚያስገባ ነገር አይደለም። ሁነን መገኘት ነው። ውጤቱ ነገ የቂያማ ቀን ነው ሚዛኑና ወይም ደግሞ ስፍሩ የሚሰጠን ያኔ እናገኘዋለን። ዛሬ ሰዎች ጋር መበሻሸቅ መሞጋገት ምንም አያስፈልገውም ማለት ነው። ሁን ያው አላህ ሱብሓነሁ ወተዓላ እንደሚሆነው እንደ ቃል እንደገባልህ ይሆንልሃል ነገ የቂያማ ቀን። ነቢዩም ዓለይሂ ሰላቱ ወሰላም በሐዲሳቸው ላይ ዩእሚኑ አሐዱኩም አንዳችሁ ትክክለኛ የተሟላ የሆነ ኢማን አመነ አይባልም ሐታ አኩነ አሐበ ኢለይሂ ሚን ዋሊዲሂ ወወለዲሂ ወናሲ አጅማዒን እኔ ከሁሉም ሰዎች በላይ የተወደድኩኝ እሱ እስታልሆንኩኝ ድረስ አሉ። እስታልሆንኩኝ ድረስ ትክክለኛ ኢማን አለው አይባልም። ከሆንኩኝ ግን ትክክለኛ ኢማን አለው ይባላል። ከማን በላይ እኔን መውደድ አለበት አሉ መልእክተኛው ሰለላሁ ዐለይሂ ወሰለም። ከወላጆቹ፣ ከልጆቹ፣ ከሰዎች በአጠቃላይ እዚህ ላይ የዑመርን ሐዲስ ማጣቀስ አስፈላጊ ነው። ዑመር ረዲየላሁ አንሁ ከዕለታት አንድ ቀን መጥቶ ያ ረሱለላህ አነ ኡሂቡከ ሲዋ ነፍሲ ከነፍሴ ውጭ ከሌላው ሰው ሁሉ በላይ እወድሃለሁኝ ነፍሴ ሲቀር አላቸው። ከዛም ነቢዩ ዓለይሂ ሰላቱ ወሰላም ገና ነህ አላመንክም አሉት። ከዛም ዑመር ረዲየላሁ አንሁ አሰላስሎ አስቦ መጣና ኡሂቡከ ሐታ ሚን ነፍሲ አፍዶለ ሐታ ሚን ነፍሲ የአላህ መልእክተኛ ሆይ ከራሴም በላይ የበለጠ ወድዎታለሁ ሲላቸው አልአነ አሉት። አሁን ነው የተሟላ ኢማን የተሟላ ውዴታ ያለህ የሚባለው ሲሉ አስተላልፈዋል ማለት ነው። ይህን ሐዲስ ዩእሚኑ አሐዱኩም ሐታ አኩነ አሐበ ኢለይሂ ሚን ዋሊዲሂ ወወለዲሂ ወናሲ አጅመዒን የሚለውን ሐዲስ ኢማሙል ቡኻሪ የዘገቡትና ያስተላለፉት ሐዲስ ነው ማለት ነው። ስለዚህ ወንድሞች እህቶች፣ በተለይ በዚህ ቲክቶክ ዓለም ላይ እንደዚህ ያሉ አጫጭር ደርሶችን የምትከታተሉ ወንድሞች እህቶች ቆም ብለን ልናስብ የሚገባ ነገር ነው። ይሄ ዛሬው 39ኛው ላይ ያነሱት ማለት ነው። የአላህንና የመልእክተኛውን የመውደድ መለኪያን ነው እዚህ ጋር እያስቀመጠልን ያለው ሸሪዓው ማለት ነው። ስለዚህ ከዚህ መለኪያ ውጭ ሌላ መልእክተኛውን የመውደድ መለኪያ አለ ብሎ በዛ አቅጣጫ መጉረፍ፣ በዛ አቅጣጫ መዝመት ብቁ የውደታ መለኪያ አይደለም፣ ሲጀመር ፈጽሞም አይደለም ማለት ነው። ከዚህ አንግል ልንጠነቀቅ ይገባል ነው። እሺ ከዚሁ ጋር ተያይዞ ቀጣይ ጥያቄ የሚያነሳው ሸይኹ አረባኛው ጥያቄ ላይ هل نبالغ في مدح الرسول صلى الله عليه وسلم መልእክተኛውን በማሞካሸትና በማሞገስ ረገድ ድንበር ማለፍ አለብን ወይ? ስናሞግስ ለመልእክተኛው ብለን ነው ተሳቸው ጎን ቁመን ነው በሚል ሰበብ ድንበር ማለፍ አለብን ወይ? ይቻላል ወይ የሚል ጥያቄ ነው እያነሳ ያለው። እዛው መልስ ሲሰጡ ላ ኑባሊጉ ፊ መድሒ ረሱሊ ሰለላሁ ዐለይሂ ወሰለም መልእክተኛውን በማሞካሸት ረገድ መልእክተኛውን በማሞገስ ጉዳይ ድንበር ማለፍ የለም፣ በጣም ማገነን የለብንም ማለት ነው። አላህ ሱብሓነሁ ወተዓላ ያሳረፈብኝ ቦታ ላይ ያሳርፉኝ ብለው ነቢዩ ዓለይሂ ሰላቱ ወሰላም ጥቆማ አድርገዋል። ከዛ የበለጠ እሳቸውን አላህ ተገለጸባቸው የበለጠ ገለጻ እኛ አድርገን የትም አንደርስም ማለት ነው። ስለዚህ መልእክተኛውን ስናመሰግን መልእክተኛውን ስናሞካሽ አላህ ባሞካሻቸው መንገድ መሆን አለበት ማለት ያው እትባዕ እዚህም ላይ ያስፈልጋል ነው። አላህ ሱብሓነሁ ወተዓላ ምን አለ? ሙባለጋ በጣም ወሰን ማለፍ እንደሌለብን ማለት በቃ ለአላህ የሚገባውን ማንነት ወይም ተጨባጭ ለመልእክተኛ ውስጥ መስጠት ድረስ እንዳንደርስ ሲናገር ቁል በላቸው ይላል። ኢነማ አነ በሸሩ ሚስሉኩም እኔ እንደናንተ ሰው ነኝ። ስለዚህ ሰው እንደመሆኔ ከሰውነት የሚያወጣ ወደ አምላክነት ደረጃ ተርታ የሚያሰልፍ የሆነ መገለጫ ለእኔ እንዳትገልጹ በሱ ለምሳሌ ምስጢርን ያውቃሉ፣ የተቸገረን ሰው ችግሩን ያስወግዳሉ፣ እንዲሁም ደግሞ ዝናብ ቢጠፋ ዝናብ ያመጣሉ፣ ህመም ቢመጣ ህመምን ማስወገድ ይችላሉ የሚሉት እነዚህ የአምላክ ወይም የሩቡብያው መገለጫና መለኪያ የሆኑትን መገለጫዎች መልእክተኛውን ወደድናቸው ብለን አሞካሸናቸው ብለን እዚህ ውስጥ እንዳንገባ ነው እንግዲህ
ቁል በላቸው ኢነማ አነ በሸር እኔ ሰው ነኝ ምስልኩም ልክ እንደናንተ ዩሃ ኢለየ ባይሆን ከእናንተ የሚለየኝ ነገር ወደ እኔ ወሕይ ይወርድልኛል። አነማ ኢላሁኩም ኢላሁ ዋሂድ ወህዮቹ በዋናነት የወረደው ወይም ደግሞ እኔም በዋናነት መልእክተኛ ሁኜ የተላኩበት ዓላማ የተውሂድ ጉዳይ ነውና አነማ ኢላሁኩም የእናንተ አምላካችሁማ ኢላሁ ዋሂዱን አንድ ብቸኛ የሆነ አምላክ ነው። ከሱ ውጭ ሌላ በእውነት የሚመለክ የለም በውሸት ተለጥፎባቸው ካልሆነ በስተቀር። ይሄንን የወረደብኝ እንደናንተው ሰው ነኝ። ስለዚህ ሰው እንደመሆኔ የአምላክ ባህሪ በእኔ ላይ እንዳታላብሱኝ አደራ በማለት እንዲያስጠነቅቁ ነው። እንግዲህ ይህንን ማንነታቸውን እንዲጠቅሱ እንዲጠቁሙ አላህ ሱብሓነሁ ወተዓላ የሚያዛቸው ማለት ነው። በሐዲስም ነቢዩ ዓለይሂ ሰላቱ ወሰላም ኢነማ አነ በሸሩ ሚስሉኩም እኔ እንደናንተው ሰው ነኝ፣ ልረሳ እችላለሁ፣ በረሳሁ ጊዜ አስታውሱኝ፣ አስገንዝቡኝ። በተለይ ሶላትን በተመለከተ ረስተው ስለነበር በሆነ አጋጣሚ ያንን ኢነማ አነ በሸሩ ሚስሉኩም ያሉበት አጋጣሚ አንዱ እሱ ነው። ሶላት ረስተው ስለነበረ ረስተሃል ሲሏቸው ልረሳ እችላለሁ፣ እኔ እንደናንተው ሰው ነኝ፣ ፈኢዛ ነሲቱ ፈዘኪሩኒ በረሳሁ ጊዜ አስታውሱኝ። በቃ እንደዚህ የሰው ባህሪን የተላበስኩኝ ነኝና የአምላክ ባህሪ ሁልጊዜ ማረሳ፣ ሁልጊዜ ሚስጥርን ማውቅ፣ ሁልጊዜ ነገራቶችን ፈቺ አድርጋችሁ ልክ ለአላህ የሚሰጠውን ማንነት ለእኔ እንዲያትሰጡ ሲሉ አስጠንቅቀዋል። በሌላም በቀጥታ ከዚሁ ጋር የሚያያዝ ሐዲስ አለ። ነቢዩ ዓለይሂ ሰላቱ ወሰላም ላ ቱጥሩኒ ከማ አጥረት ነሷራ ኢብነ መርየመ ዒሳ ብነ መርየመ እኔን በሙገሳ ጊዜ በማሞካሸት ጊዜ ድንበር እንዳታልፉ በእኔ ለአላህ ብቻ የሚገባውን ወደ እኔ እንዳትሰጡ፣ ለአላህ መገለጫ የሆነውን ለእኔ መገለጫ እንዳታደርጉ። ይሄ ኢጥራእ ነው፣ ሙጃወዘቱል ሐድ ነው። በማሞገስ ረገድ ድንበር ማለፍ ነው። ስለዚህ አሞካሾች ብዙ ጊዜ ድንበር ስለሚያልፉ ነው። ሰው ማሞካሸት ውስጥ ሲገባ የሌለ ያለውን ቆጣጥሮ ስለሆነ ይሄ ደግሞ መሆን የለበትም። ገና ወደድናቸው፣ ገና ፈቀርናቸው፣ ገና እንደዚህ ያደረግናቸው በሚል ወንጀል ውስጥ መግባት ወይም ደግሞ ሐድን ድንበርን ማለፍ ለአላህ የሚገባውን መገለጫ ባህሪ ለመልእክተኛው መስጠት ይሄ የበለጠ ከአላህ ሱብሓነሁ ወተዓላ በኩል ቂም የሚያስይዝ የሆነ ተግባር ነውና በመጠኑ መሆን አለበት። አላህ በገለጻቸው መግለጽ፣ ከዛም በዛ ልክ መውደድ መልእክተኛው ማለት ነው። ረዋሁ ኢማሙ አሕመዱ ኢማሙ አሕመድን ሐዲስ ዘግበውታል። ወሰሐሐሁ አልአልባኒዩ ኢማሙ አልአልባኒም ሐዲሱን ሰሒሕ አድርገውታል። ስለዚህ ሙጃወዘተል ሐድ ፊ አልመድሕ መሞካሸት ላይ ድንበር ማለፍ የሆነ ያልሆነውን መግለጫ ማድረግ ይሄ አግባብ አይደለም ማለት ነው። በመጠኑ መሆን አለበት። ይሄ ማለት ውደታቸው ቀነሰ ማለት አይደለም። መልእክተኛውን ስንወዳቸው ከራሳችን በላይ መሆን አለበት። ከራሳችን በላይ ነው የምንወዳቸው፣ በዚህ ልክ የሚወደዱ ናቸው በሚል ሰበብ ግን ለአላህ የሚገባን መገለጫ ለመልእክተኛው ማድረግ ደግሞ ሌላ ቀይ መስመር መሻገር ስለሆነ ጥንቃቄ ያስፈልገዋል ማለት ነው። ወንድሞች እህቶች፣ ኪታቡን በደንብ እንከታተለው፣ ይጠቅመናል። ወላሂ ወደ 41ኛው ጥያቄ ስንመጣ መን ሁወ አወሉል መኽሉቃት የፍጡራኖች ሁሉ መጀመሪያ ማን ነው? ከሰዎች ማለት ነው። ከሰዎች የፍጡራኖች ሁሉ መጀመሪያ ማን ነው የሚለውን ጥያቄ ያነሳሉ። እዚህም ጉዳይ ላይ ሰዎች የሚወዛገቡ ስላሉ የሆነ ነገርን ተፈንቶች ስለሚወሩ በዚህ ጉዳይ ላይ ሙእሚን የሆነ ሰው ትክክለኛ አማኝ የሆነ ሰው ሊይዘውና እንደ አቋም ሊከተለ የሚገባው አቋም ምንድን ነው የሚለውን ማወቅ አስፈላጊ ስለሆነ ነው እንዲህ ያሉ ርዕሶችን እየመረጡ ሼኹ በጥያቄ መልክ የሚያስተምሩት ማለት ነው። መን ሁወ አወሉል መኽሉቃት ተሰዎች የመጀመሪያ ፍጡር ማን ነው? ሚነል በሸሪ አደሙ ከሰው ከሆነ የመጀመሪያ ፍጡር አደም ዓለይሂ ሰላም ነው። አላህ ሱብሓነሁ ወተዓላ ይሄንን በተመለከተ በብዙ አንቀጾች ላይ ከአንዲት ነፍስ አስገኛችሁ እያለ ጥቆማ ያደርጋል። ያቺ አንድ ነፍስ አደም እንደሆነች ያው መልእክቱ ግልጽ ነው ማለት ነው። ስለዚህ እዚህ ጋር ምን መመለስ እንችላለን? በዚህ አንቀጹን በመጨረሻ ላይ በኋላ ላይ እንየውና ከዛ በኋላ በአንቀጹ ምን ረድ ማድረግ እንደምንችልና ምንን ማፍረስ እንደምንችል አብረን የምንከታተል ይሆናል። ወሚን አልአሽያኢ አልቀለም ከሰው ከሆነ መጀመሪያ የተፈጠረው አደም ነው። ከሌሎች ነገሮች ከሰው ውጭ ታሉ ነገሮች ከሆነ ደግሞ ለመጀመሪያ የተፈጠረ ቀለም ነው። ቀለም ብዕር ማለት ነው። ከብዕር በፊት ደግሞ ዓርሽ ተፈጥሯል ነው። ዓርሽ ነው ቀለም ነው መጀመሪያ የተፈጠረው። ዑለማዎች ዘንድ ውዝግብ ቢኖርም ትክክለኛው ግን መጀመሪያ ዓርሽ ነው የሚለውን ራጂህ ያደርጋሉ። ኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ኻሊቁን በሸረን ሚን ጢን። ኢዝ ቃለ ረቡክ ጌታህ ባለ ጊዜ የሆነውን አስታውስ። ሊልመላኢከቲ ለመላኢኮች አላቸው፣ ኢኒ ኻሊቁን በሸረን እኔ ሰው የሚባል ሰውን ልፈጥር ነው አላቸው።
ሚን ጢኒን መነሻው ተጭቃ የሆነ ሰውን ልፈጥር ነው ባለ ጊዜ የሆነውን አስታውስ ይላል። ይሄ በሸርን መነሻው ተጢን የሆነ ልፈጥር ነው ብሎ ለመላእክቶች አላህ ሱብሓነሁ ወተዓላ የነገራቸውና ያላቸው ሰው ማን ነው ታዲያ ወደሚለው ስንመጣ አደም ነው። ለዚህም አላህ ሱብሓነሁ ወተዓላ አደምን ተፈጠረ በኋላ ሁሉንም ነገር አስተማረውና ከዛ መላእክቶችን ጠየቃቸው። እስኪ የእነዚህ ሙሰማያቶች የሚጠሩ ነገሮች ስማቸው ማን ነው? ምንስ ይሰራባቸዋል? ብሎ ጥያቄ ሲያቀርብላቸው አንተ ታሳወቅከን ውጭ እኮ ሌላ የምናውቀው ነገር የለንም ብለው እነሱ መልስ ሲሰጡ አላህ ሱብሓነሁ ወተዓላ አንቢእሁም ቢአስማኢሂም ብሎ አደምን በል በስማቸው ንገራቸው አለው። ከዛም አደም ዓለይሂ ሰላም አነገራቸው። ፈለማ አንበአሁም አደምም ዓለይሂ ሰላም በስማቸው በነገራቸው ጊዜ አላህም ሱብሓነሁ ወተዓላ አላልኳችሁም ነበር እንደ ኢኒ አዕለሙ ማ ላ ተዕለሙ እናንተ የማታውቁትን አውቃለሁ ብዬ አልነገርኳችሁም ነበር ወይ ብሎ መላእክቶችን ተተናገራቸው። በኋላ አደምን ለማክበር ስጁድ ውረዱለት፣ አስተምሯችኋል፣ እውቀት አለው ከእናንተ በላይ የሆነ ሰው ነው በዚህ ረገድና በሉ ተንበርከኩለት፣ እጅ ንሱ፣ ለሱ አክብሩ በዚህ ብሎ አዘዛቸው። አላህ ሱብሓነሁ ወተዓላ ለሱ በስጁድ የሱን ትእዛዝ እነሱ ተገበሩ። በአላህ ትእዛዝ እስከሆነ ድረስ ከአላህ ውጭ ላለ አካል ስጁድ ቢደረግም ለአላህ የተደረገ ተብሎ ነው የሚታሰበው። ይህ ማለት ከአላህ ሱብሓነሁ ወተዓላ ውጭ ላለ አካል ስጁድ ይቻላል ለሚለው ደሊል ሊሆን አይችልም። ሲጀመር በድሮ ጊዜ ከነቢያችን ሰለላሁ ዐለይሂ ወሰለም በፊት ባሉ ነቢያቶች ሕግጋት ላይ የተህያ የሆነው ስጁድ ወይም መጎንበስ ለሰዎች የተፈቀደ ነበረ ሸርዓን ማለት ነው። አማ ፊ ሸሪዓቲና በሸሪዓችን ግን ለተህያም ይሁን ለዒባዳ ሁለቱም በሸሪዓችን የተከለከለ ነው። ለዒባዳ ከሆነ ሽርክ ይሆናል። ለተህያ ከሆነ ደግሞ ኢባዳ ያልታሰበበት ከሆነ ሐራም ነው የሚሆነውና ከዚህ አንግል ጥንቃቄ ማድረግ ያስፈልጋል ነው። ኢነ አወለ ማ ኸለቀ አላሁ ልቀለመ መጀመሪያ የፈጠረው ተፍጡራን አላህ ሱብሓነሁ ወተዓላ ቀለምን ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ከሰዎች ውጭ ታሉት ነገራቶች ላይ ቀለምን ነው መጀመሪያ የፈጠረው ለሚለው ደግሞ ይህ ሐዲስ ደሊል ይሆናል ማለት ነው። ረዋሁ አቡ ዳውድ ወትርሙዚ ወቃለ ሐሰኑን ሰሒህ ኢማሙ ትርሙዚ ሐዲሱን ታስተላለፉ በኋላ ሐሰንና ሰሒህ በሚል ገለጻ አድርገውለታል ማለት ነው ለሐዲሱ። እዚህ ላይ እንግዲህ ያው መጀመሪያ ብዕር ነው የተፈጠረው አይደለም አርሽ ነው በሚለው የዑለማዎቹ ውዝግብ ቢኖርም በቀለም ነው ለሚሉት ትክክለኛ የሆነ ደሊል ይሆናል። ይሄ ቀለም ነው ለማይሉት ደግሞ ከሌላኛው ነገር ጋር እያይዘው ይተረጉማሉ። ኢና አወለ ማ ኸለቀ አላሁ ልቀለመ ቃለ ለሁ እክቱብ መጀመሪያ ብዕርን በፈጠረው ጊዜ አላህ ሱብሓነሁ ወተዓላ ጻፍ አለው። የፈጠረው ጊዜ ጻፍ አለው ለማለት እንጂ አወለ ማ ኸለቀ አላሁ የሚለው የመጣው ተፍጡራኖች በአጠቃላይ መጀመሪያ የተፈጠረ ቀለም ነው ለማለት አይደለም ብለው ወካነ አርሹሁ ዐለል ማኢ ስለሚል አርሽ ከዛ በፊት የተፈጠረ ነው የሚለውን ራጂህ ያደርጋሉ። ወላሁ አዕለም። ዞሮ ዞሮ ከሰው ልጆች የተፈጠረ የመጀመሪያ አደም እንደሆነ በዚህ ማስረጃ እናገኛለን። አንዳንድ ሰዎች መጀመሪያ የተፈጠሩት ነብዩ ናቸው የሚሉ አሉ። በዲፍኑ ጭፍን ባለ አካሄድ ማለት ነው። መልእክተኛ የመጨረሻ ነው መልእክተኛ ሆነው እያለ ከእሳቸው በፊት ስንት መልእክተኛ አልፎ እያለ እነሱ ይህን ሁሉ ጥፍ አድርገው የመጀመሪያ የተፈጠሩት ነብዩ ናቸው ወይም ደግሞ የነብዩ ብርሃን ነው መጀመሪያ የተፈጠረው ብለው ለዚህም ደኢፍ የሆነ ማጣቀሻ ሐዲስ ያመጣሉ። ይህ ሁሉ ስህተት ነው። ነብዩ ዓለይሂ ሰላቱ ወሰላም ከነ ማንነታቸው ከነ ክብራቸው ከነ ብርሃናቸው ብርሃን ታላቸው ለሰው ልጆች መሪ የሰው ልጆች መልካም አሳቢ ለሰው ልጆች ወደ ቀና መንገድ ጠሪ ከነ መሆናቸው ጋር የተፈጠረው በኋላ ናቸው። ነብዩ ዓለይሂ ሰላቱ ወሰላም የተፈጠሩት የረሱሎች ሁሉ መደምደሚያ የረሱሎች ሁሉ መጨረሻ የሆኑ ነብይ ናቸው። ከሰዎች ሁሉ ተበልጠው አላህ ሱብሓነሁ ወተዓላ ዘንዳ ክብር ያላቸው ናቸው። ይሄ ማለት ግን መጀመሪያ የተፈጠሩ ናቸው ብለን እንድንዋሽና እንድንቀጥፍ ሊያበቃን አይገባም ማለት ነው። መልእክተኛው ከሁሉም በላይ አፍደሉል መክሉቃት ናቸው። አፍደሉል መክሉቃት መባላቸው አኺሩል መክሉቃት አይሆኑም። ተነብያቶች አኺሩል መክሉቃት አይደሉም ማለትን አያሳይም። አፍዶል ናቸው ግን አፈጣጠራቸውን በተመለከተ ተሩሱሎች ሁሉ አኺሩል መክሉቃት ናቸው። ተሩሱሎች አንጻር ሲታይ ማለት ነው አኺሩል ሙርሰሊን ናቸው። ስለዚህ መጀመሪያ የፈጠረው ኑረ ነብይከ አለው የሚሉት ይሄ ሐዲሱ ደካማና ضعيف ነው። እንዲያውም ለአስለ ለሁ ተብሏል። ከዚህ አንግል በዚህ እንዳንሸወድ በሱፍያው ዓለም ላይ ስትገቡ መጀመሪያ የተፈጠሩት መልእክተኛው ናቸው። እዛ በኋላ አደምን ወንጀል ሰርቶ ከጌታው ጋር ሲጣላ ያስታረቁት እሳቸው ናቸው
የመሳሰሉ ነገሮች እንግዲህ ያው የማይተነተንና የማይባል ነገር የለም በዚህ ረገድ። ይሄ ሁሉ የአፈንጋጭ መንገድና ስህተት መንገድ፣ መረጃ የጎደለው መንገድ ከቁርአን ከሐዲስ ጋራ ምንም አይነት መጣጣምና መዛመድ የሌለው የሆነ መንገድ መሆኑ ታውቆ በትክክለኛው መልእክተኛው በኋላ የተፈጠሩ ናቸው። እንደገና ነብይ ሆነው አላህ Subhanahu Wa Ta'ala መርጧቸው የመደምደሚያና የመጨረሻ ነብይ አድርጓቸው ከሁሉም ፍጡራን በላይ አድርጓ ገልጿቸው አላህ Subhanahu Wa Ta'ala የኔ ምርጥ ባሪያ ብሏቸው የኔ መልእክተኛ ብሎ ያሞገሳቸው ናቸው። ነገ የቂያማ ቀንም ብልጫ በላጭ መሆናቸውን በሚያሳይ መልኩ ትልቅ ሸፋዓ ለሁሉም ሸፋዓ የሚሆን እድል የሰጣቸው የሆኑ መልእክተኛ ናቸው። ይሄን ነፍስ ያለበትን ማመንና በዚህ ረገድ መጓዝ እንጂ የሚያስፈልገው ዝም ብሎ እየለቃቀሙ ضعيفንም ደካማውንም ለአስለለሁ የሆነውንም ከሌሎች የቁርአን አንቀጽና ሐዲስ ጋር የሚጋጭ የሚጣረስ የሆነውንም ሰብስቦ የገንዘብ የጥቅም ማስገኛና እንዲሁም ደግሞ የፍትፍት ወይም ደግሞ የስጋ መብለያ ማድረግ መልእክተኛውን አግባብ አይደለም ማለት ነው። እነዚህ እንቶፈንቶዎች ልንርቅ ይገባል። ሰዎች እንንቃ፣ እንጠንቀቅ። ወደ ኪታብ እንምጣ፣ ወደ ሐዲስ እንምጣ፣ እንማር። የትኛውም ቁርአን አንቀጽ ላይ የትኛውም ሐዲስ ላይ ነብዩ አለይሂ ሰላቱ ሰላም ኑራቸውም ጭምር መጀመሪያ የተፈጠረ ነው የሚል አታገኙም። ኑር እንደሚታወቀው ከዛት በኋላ ነው። ብርሃን ከዛት በኋላ ዛት ሳይኖር ብርሃን እንዴት ይኖራል? የዛቱ ብርሃን ነው ከተባለ ዛቱ የተከበረ ከመሆኑ የተነሳ አንጸባረቀ ነው አይደለ? ስለዚህ ሊያንጸባርቅ ዘንድ ዛቱ ተለለስ የማን ኑር ሊባል ነው ያኛው? መልእክተኛው ኑራቸውም ክብራቸውም ከሰው ሁሉ በላይ አላህ ዘንድ መወደዳቸውም ከተፈጠሩ በኋላ የመጣላቸው የተሰጣቸው ማዕረግ እንጂ ሌላው ሁሉ መጀመሪያ በኋላ የተፈጠሩ አይደሉም ማለት ነው። ሚን አይ ሸይን ኹሊቀ ሙሐመዱን ሰለላሁ ዐለይሂ ወሰለመ። ወደ 42ኛው ጥያቄ ስንመጣ ነብዩ ዐለይሂ ሰላቱ ሰላም ከምንድን ነው የተፈጠሩት? ነብዩን የፈጠራቸው አላህ ከምንድን ነው? ጥያቄ ነው። ምክንያቱም መልእክተኛው ተብርሃን ነው። መልእክተኛው ብርሃን ነበሩ። ተሳቸው ብርሃን ነው። ኸለቀላሁ ሚን ኑሪሂ ኑረን ሱመ ኸለቀ ሚነ ኑሪ ዛሊከ አልመክሉቃት ብለው የሚያወሩ በሱፍያው ዓለም ላይ የሰጠሙ ሰዎች ይኖራሉ። ለምሳሌ በዚህም ጉዳይ ላይ በአማርኛው ሳይቀር በአረበኛው ሳይቀር የመንዙማ ወይም የነሽዳ መባያ ወይም ደግሞ ማቀንቀኛ ያደረጉበት ተጨባጭ አለ። ለምሳሌ በአማርኛ ምን ይላሉ? በዚህ ዓለም ላይ ወይም በዚህ ሁኔታ ላይ የሚጓዙ ሰዎች አላሁመ ሰሊ አላ ሙሐመድ ታሉ በኋላ ኑሩን ተኑሩ ኸለቀው ጀሊሉ፣ ኑሩን ከኑሩ ኸለቀው ጀሊሉ ይላሉ። እንግዲህ ምን ለማለት ነው የፈለጉበት? መጀመሪያ የአላህ ኑር አለ። ከዛ ከአላህ ኑር ደግሞ ሌላ ኑር ፈጠረ። መነሻውን የአላህ ኑር አድርጎ ሌላ ኑር ፈጠረ። ከዛ ሁለተኛው ተተፈጠረው ኑር ደግሞ ዓለምን በአጠቃላይ ፈጠረ ብለው መልእክተኛው ከብርሃን እንደተፈጠሩ አይነት የሚያወሩ ሰዎች አሉ። ከብርሃን የተፈጠሩት መላእክቶች ናቸው። ሰው የተፈጠረው ከአፈር ነው። ኢማ ውሲፈ ለኩም ብለው ነብዩ አለይሂ ሰላቱ ሰላም እንደተናገሩት እና መልእክተኛው ተምን ተፈጠሩ ብሎ ጥያቄ መጠየቁ ሸይኹ በጣም የሚባል ነገር ስላለ ይሄን ለማፈራረስ ስለፈለገ ወሳኝ የሆነ ጥያቄ ነው። ኹሊቀ ሙሐመዱን ሰለላሁ ዐለይሂ ወሰለም ኸለቀላሁ ሙሐመደን ሰለላሁ ዐለይሂ ወሰለም ሚን ኑጥፋ። አላህ ሱብሓነሁ ወተዓላ መልእክተኛውን የፈጠራቸው ተዘር ፈሳሽ ነው። ማንኛውም ሰው እንደሚፈጠረው ተዘር ፈሳሽ ነው የተፈጠሩት መልእክተኛው ሰለላሁ ዐለይሂ ወሰለም። በወንድና በሴት ጣልቃ ገብነት ወይም ግንኙነት ጊዜ የሚገናኘው የሚዋሃደው ከሆነው ፈሳሽ ነገር ነው መልእክተኛውን አላህ ሱብሓነሁ ወተዓላ የፈጠራቸው። ማንኛውንም ሰው እንደፈጠረው አይነት ማለት ነው። አፈጣጠሮች እንደምታውቁት ሰዎች ሆይ ለአራት ይከፈላሉ። መጀመሪያ አደም ከአፈር ተፈጠረ። ከዛ ከአደም ደግሞ መነሻዋን አድርጎ ሐዋን ፈጠረ። ከዛ በኋላ ተሐዋና ተአደም በውህደት በማገናኘት በሚገኘው ኑጥፋ በዛ አማካኝነት ሰዎች ይፈጠራሉ። ከዛ የኢሳ አፈጣጠር ከዚህ ውህደት ትንሽ ለየት ሊል ይችላል። ከሴት ብቻ እንዲገኝ ያደረገ አላህ Subhanahu Wa Ta'ala የወንድ ጣልቃ ገብነት ሳይኖር ከሴት ብቻ እንዲገኝ የተደረገበት አፈጣጠር ኢሳ ብቻ ነው። ከዚህ ውጭ ያለው መልእክተኛው መሐመድ፣ መልእክተኛው ሙሳ፣ መልእክተኛው ኢብራሂም በአጠቃላይ ሚን ኑጥፈቲን ነው። ሚን ኑጥፈቲን አምሻጅ ነብተሊህ ፈጀዐልናሁ ሰሚዐን በሲራ ብሎ አላህ Subhanahu Wa Ta'ala እንደጠቀሰው ማለት ነው። هو الذي خلقكم من تراب እሱ አላህ ተአፈር ፈጠራችሁ። መነሻችሁን አፈር በማድረግ ተአፈር ፈጠራችሁ። አደም ተፈልጎበት ነው። ثم من نطفة ከዛ ቀጥሎ ደግሞ ተኑጥፋ ፈጠራችሁ ይላል። ከዚህ ውጭ ምን ይምጣ? ሰዎች ወይ እንንቃ። የቁርአን አንቀጹን እንዲያንቀጽ እንማረው፣ እንቀበለው። እንዴ አልበዛም እንዴ? አላህ Subhanahu Wa Ta'ala خلقكم ሲል
በዚህ ኺጧብ ውስጥ መልእክተኞች ሁሉ ገብተዋል። ኸለቀኩም አይ ኩለኩም ሁላችሁንም አላህ ፈጠራችሁ። ሚን ቱራቢን አባታችሁን በማየት ታፈር ፈጠረ። ሱመ ሚን ኑጥፋ ከዛ እናንተን ደግሞ ልጆቹን ተኑጥፋ ፈጠረ ይላል። መልእክተኛውም እዚህ ውስጥ ይገባሉ። ሙሳም ኢብራሂምም እዚህ ውስጥ ይገባል። ዒሳ ብቻ ሲቀር የዒሳ አፈጣጠር ለየት ያለ መሆኑ ስለተነገረ በነስ ወይም በደሊል ማለት ነው። እዚህ ሐማ ውስጥ ላይ ይገባ ይችላል። ከዛ ውጭ ያሉት ግን በዚህ ዑሙም ውስጥ በዚህ አንቀጽ ዑሙም ውስጥ የሚገቡ ናቸውና ስለዚህ የቁርአን አንቀጹን እንማረው እንቀበለው። ኢነ አሐደኩም አሉ መልእክተኛው ሰለላሁ ዐለይሂ ወሰለም እና አሐደኩም አንዳችሁ ይጅመዑ ኸልቁሁ ፍጥረቱ ይሰበሰባል ሲፈጠር መጀመሪያ ፊ በጥኒ ኡሚሂ በእናቱ ሆድ ውስጥ 40 የውመን ለ40 ቀን ያክል ኑጥፈተን ፈሳሽ የዘር ፈሳሽ ሆኖ ንፍጥ መሳይ ፈሳሽ ሆኖ ለ40 ቀን ያክል ይቆያል ወይም በዛ መልኩ ይሰበሰባል አሉ። እና አሐደኩም ሲሉ ሲዋዬ አላሉ። ምን ይስቀር አላሉ ነብዩ አለይሂ ሰላቱ ሰላም። እና አሐደኩም ውስጥ አብረው ተካተዋል። የሰው ልጅ አፈጣጠር ማንነት እየተናገሩ ነው በዚህ ሐዲስ ላይ። መልእክተኛው ተኑር የተፈጠሩ ከመንይ ወይም ደግሞ ከኑጥፋ ያልተፈጠሩ ቢሆኑ ኑሮ ለምን ወህይ ወርዶላቸው እኔ ስቀር በል ይሄንን መልእክት ስታስተላልፍ እኔ ስቀር በል ለምን አልተባሉም? ተብለው እስከሆነ ለምን እኔ ስቀር ለምን አላሉም? እሳቸውንም በሚሞክልና በሚመድብ መልኩ የሰው ልጅ አፈጣጠሩ በእናቱ ሆድ ውስጥ እንዲያውም ንፍጥ መሳይ ፈሳሽ ሆኖ ለ40 ቀን እንደሚቆይና እንደሚሰበሰብ ከዛ ወደ ረጋ ደም እንደሚሄድ ከዛ በኋላ ደግሞ ወደ እያለ ሰሚዓን በሲር የሆነ የሚንቀሳቀስ ሰው ሆኖ እንደሚፈጠር የቁርአን አንቀጹም የሐዲስ መልእክቶችም ያሳያሉ። ነብይ ሲቀር ወይም ነብዩ መሐመድ ሲቀር የሚል ነገር የለበትም። ሁሉም በዚህ አማና በዚህ የአፈጣጠር ዘይቤ ውስጥ ያለ ነውና የመልእክተኛው አፈጣጠር ሰዎች እንደሚሉት ከአላህ ብርሃን ተፈጠሩ የሚለው ከብርሃን ነው መነሻቸው የሚለው ስህተት የሆነ አካሄድ ነው። ሰው የብርሃን መነሻ የለው። መላኢካ የብርሃን መነሻ አለው። ጂን የእሳት መነሻ አለው። ሰው ደግሞ የአፈር መነሻ አለው። ኸለቀኩም ሚማ ውሲፈ ለኩም እናንተን ተገለጸላችሁ ነገር ተፈጥራችኋል ብለው ነብዩ አለይሂ ሰላቱ ሰላም ገልጸዋልና ስለዚህ ሰዎች ወንድሞች እህቶች እንዳው የቁርአን መልእክትን የሐዲስ መልእክትን በአግባቡ ተረድተን ማመን ያለብን ነገር በአግባቡ ማመን አለብን። ይሄ አጓጉል እምነት እንደዚህ ከቁርአን ጋር ያጋጫል። ከአንድ አንቀጽ ጋር ያለውን አልቀበልም ማለት ደግሞ ኩፍር ውስጥ ይጥላልና ስለዚህ ተኩፍርም ተሽርክም ጥንቃቄ እናደርግ። አላህ ሱብሓነሁ ወተዓላ በሰማነው ተጠቃሚዎች አድርገን ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነህ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ ወኢለል ሊቃእ